መሶብ የአንድ ማዕከል አገልግሎት በአንድ ጣራ ስር የተለያዩ የመንግስት አገልግሎቶችን በማጣመር የዲጂታል ቴክኖሎጂዎችን በመጠቀም የሚሰጥ አገልግሎት ነው። በኦሮሚያ ክልል ቢሾፍቱ ከተማ መሶብ የአንድ ማዕከል አገልግሎት ከመጀመሩ በፊት ዜጎች ለአላስፈላጊ እንግልትና ወጪ ሲዳረጉ ስለመቆየታቸው ተናግሯል። ትልቁ ችግር ባለጉዳዮች ምልልስ ይባዛባቸዋል። አንድን ጉዳይ ለመጨረስ ቀጠሮ የሚባዛበት በርካታ ጊዜ ምልልስ የሚካሄድበትና ለተለያዩ ወጪዎች የሚጋለጡበት ሁኔታ ነበረ። በፊት ላይ ትንሽ ወረፋ ነበረ፣ ስራው መደራረብ ስለነበረ ትንሽ ሰዓት ይቆይ ነበር። ቀደም ሲል ባለጉዳይ ወደ ተለያዩ ቢሮዎች የሚያደርጉት ምልልስና ረጅም የወረፋ ጥበቃ የነበረ ቢሆንም አሁን ላይ ተገቢውን አገልግሎት በአጭር ጊዜ ውስጥ ማግኘት እንዲችሉ ተደርጓል። አሁን እንደምታየው ነው። አሁን ዛሬ ጠዋት ነው የመጣው። አሁን እያለቀልኝ ነው። ሰዓት አልሞላ ሰዓት በአንድ ሰዓት ባነሰ ሰዓት ውስጥ ጉዳይን ጨርሼ ልመለስ ነው። ስለዚህ ፈጣን ነው አገልግሎቱ። ሁሉ ነገር አንድ ቦታ ተሰብስቧል። ጠዋት መጣው ይሄው አሁን ጨርሼ ልመለስ ነው እና ፈጣን ነው አገልግሎቱ። የመጣሁት ለቦሎ እደሳት ነው የመጣሁት። የበፊቱና ያሁኑ ልዩነት አለው። አሁን ግን በጣም ቀሏል። ያው ከመጣው 10 ደቂቃ አልቆየሁም ጨርሻለሁ እና አሁን ለውጥ አለ። አገልግሎቱ በጣም አሪፍ ነው። ከድሮ የተሻለ ነው። ቀልጣፋና በጊዜ ጨርሰን ነው ስራችን የምንሄደው። የኦሮሚያ ክልል የቢሾፍቱ ከተማ የመሶብ አገልግሎት ስራ አስኪያጅ የሆኑት አቶ መሐመድ ጥላሁን እንደተናገሩ እስካሁን በማዕከላቸው 72000 በላይ ሰዎች በማዕከሉ ተገልግለዋል። እንደሚታወቀው ማዕከላችን በ2018 ዓመተ ምህረት ነው የተቋቋመው። የተቋቋመው ከ26 ሴክተር የተውጣጡ 131 አገልግሎቶችን ለመስጠት ነው። በአሁኑ ሰዓትም ከ72000 በላይ አገልግሎት የሰጠን ሲሆን በአማካይ ከ900 ተገልጋይ በላይ በቀን እናስተናግዳለን። የተገልጋዮች እርካታ ከአገልግሎት በኋላ ይለካል፣ በዘመናዊ መልኩ ይለካል። በአሁኑ ሰዓት የተገልጋይ እርካታ ከ98.9 በላይ ደርሷል። በአሁኑ ሰዓት ማለት ነው። በተለያዩ ተቋማት ተበታትኖ ሲሰጥ የነበረው አገልግሎቶች የአሰራር ክፍተት ሲያስከትል ቢቆይም አሁን ላይ 26 ተቋማት በአንድ ማዕከል በመሰብሰባቸው የዜጎችን እንግልት መቀነስ ተችሏል። ከአሁን ቀደም አገልግሎቶች በተለያየ ሴክተር ተበታትነው ነበር የሚሰጡት። ይህ ደግሞ ተገልጋዮችን ለምልልስ እና ለእንግልት ጊዜያቸውን በአግባቡ እንዳይጠቀሙ ያደርግ ነበረ። በአሁኑ ሰዓት ግን አገልግሎቶች በአንድ መስኮት ስር በአንድ ላይ 26 ሴክተሮች በ11 መስኮት አድርገን ስለምንሰጥ የተገልጋይ እንግልት ምልልስ የቀነሰበት ሁኔታ ነው ያለው። መሶብ የአንድ ማዕከል የተሻለ አገልግሎትን ለዜጎች በማቅረብ ኢኮኖሚያዊ ተጠቃሚነታቸውን ማሳደግ ነው።